ድንገት በበረራ ላይ ሳሉ ነበር የአውሮፕላኑ ጣሪያ በድንገት ተገንጥሎ ተሳፋሪዎቹ ነፍስ ውጪ ነፍስ ግቢ ውስጥ የገቡት። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ አንዳንድ ጊዜ በህይወት አጋጣሚ ሳይንሳዊ እንኳን ማብራሪያ ሊሰጣቸው የማይችሉ ከሰው ልጅ የግምትና አእምሮ በላይ የሆኑ አስገራሚ ክስተቶች የሚፈጠሩ ሲሆን እኛም ለዛሬ ከሞት አፋፍ ላይ ደርሰው በሚገርም ዕድል ወይንም በፈጣሪ ጥበቃ የተረፉ ሰዎችን ታሪክ ልናስቃኛችሁ ነውና አብራችሁን ቆዩ። 13ኛ በመብረቅ የተመታው። በሩሲያ ሞስኮ ውስጥ በሚገኝ አንድ የአማተር የእግር ኳስ ቡድን ውስጥ ግብ ጠባቂውን የሚጫወተው የ16 ዓመቱ ኢቫን ዛቦስኪ በአንድ ልምምድ ላይ ያለ ድንገት አንድ ያልተጠበቀ አደጋን ያስተናገደ ሲሆን ነገሩ እንዲህ ነው። በጊዜው ሰማዩ ምንም እንኳን ዝናባማ ባይሆንም ድንገት ግን ከየት መጣ ያልተባለ ኃይለኛ መብረቅ በኃይለኛው ያንባረቅ ጀመር። ይህን ጊዜም መብረቁ ሀገር ሰላም ብሎ እግር ኳስ ሲጫወት የነበረውን ኢቫንን በቀጥታ የመታው ሲሆን ወዲያውኑ ራሱን ስቶ በመውደቁ አካባቢው ላይ ያሉ የቡድን አጋሮቹ ሕይወቱ ያለፈች መስሏቸው በሐዘን ቢዋጡም ይህች ትረፍ የተባለች ነፍስ ግን ተአምር በሚመስል መልኩ ከኃይለኛ መብረቅ ተርፋ ከቀናት የሕክምና ክትትል በኋላ ኢቫን ወደ ሜዳ ተመልሶ ልምምዱን ሊቀጥል ችሏል። በሰውነቱ ላይ ካለው ጠባሳ በስተቀር ምንም አይነት ዘላቂ ጉዳትም ሳይደርስበት ከሞት አፋፍ ላይ ተመልሷል። 12ኛ ተአምረኛው ሰው። በ2003 ሮን ሃንት የተባለ መሐንዲስ በከፍታ ላይ ሆኖ የግንባታ ሥራ እየሰራ ሳለ ድንገት ከመሰላል ላይ የወደቀ ሲሆን የሚያሳዝነው ግን መውደቁ ሳይሆን ሲወድቅ ያረፈው ወለሉ ላይ ሾሎ ተቀምጦ በነበረ 18 ኢንች ርዝመት ባለው ትልቅ የመቦርቦሪያ ድሪል ላይ መሆኑ ነበር። ድሪሉም ጭንቅላቱን ክፉኛ የጎዳውና ወደ ውስጥ ጠልቆ የገባ ሲሆን በተደረገለት ከፍተኛ ርብርብ ወደ ሆስፒታል የተወሰደ ሲሆን ዶክተሮችም በሰሩት ቀዶ ጥገና ድሪሉ የአእምሮን ክፍል ሳይወጋው ወደ ጎን ገፍቶት እንዳለፈና ያን ያህል አስጊ እንዳልሆነ ያረጋግጣሉ። ይህ እድለኛ ሰውም አንድ አይኑን ቢያጣም ሕይወቱን ግን በሚያስደንቅ ሁኔታ ሊተርፍ ችሏል። 11ኛ ፓራሹት የከዳት ሴት። ይህች ቪክቶሪያ ሲሊየር የተባለ ሴት ደግሞ ሀገር ሰላም ብላ ፓራሹቷን ተማምና ከ4000 ጫማ ከፍታ ላይ ብትዘልም ዋናውም ሆነ ተጠባባቂው ፓራሹቷ ሊከፈቱ ባለመቻሉ ሕይወቷ አደጋ ውስጥ የገባ ሲሆን ቪክቶሪያ በከፍተኛ ፍጥነት ወደ መሬት እየተምዘገዘገች ብትወርድም መሃል ላይ ግን ጀርባዋ ላይ ያዘለችው ቦርሳ አልሰራ ብሎ ቢከዳትም እንደ ድል ሆኖ ግን ይህች ትረፍ የተባለች ነፍስ መሬት ስትደርስ ግን በአንድ ለስላሳ ቁጥቋጦ ላይ ያረፈች ሲሆን በሰዓቱ ጥቂት የመሰበር አደጋ አጥንቶቿ ላይ ቢገጥማትም በሕይወት መትረፍ ግን ችላለች። መጨረሻ ላይ ሲጣራም ይህንን ያደረገው ባለቤቷ ሆን ብሎ ሊገድላት አቅዶ የፓራሹቱን ክሮች ቆርጧቸው ስለነበር ሲሆን ይህንንም ያደረገው የሕይወት መድን ዋስትና በር ለማግኘት ሆን ብሎ እንደሆነ ታውቋል። 10ኛ ድልድይ ላይ የተንጠለጠለችው። በ2024 ሲድኒ ቶማስ የተባለችው የጭነት መኪና አሽከርካሪ በአንድ ድልድይ ላይ ስትጓዝ ከሌላ መኪና ጋር ተጋጭታ መኪናዋ ድልድዩን ሰብሮ ይወጣል። ይህን ጊዜም የመኪናው የፊት ክፍልም ከድልድዩ ውጭ ተንጠልጥሎ የቀረ ሲሆን ሲድኒ ለ45 ደቂቃዎች ያህል መኪናው ወደ ወንዝ ውስጥ እንዳይወድቅ እስትንፋሷን ይዛና ሳትነቃነቅ በሰቀቀን ከቆየች በኋላ በመጨረሻ ትረፊ ሲላት የእሳት አደጋ ሰራተኞች ደርሰው በገመድ ጎትተው በሰላም አውጥተዋታል። ሲድኒ እስከ ዛሬ ድረስ ያንን ድልድይ በድጋሚ ላለመሻገር የወሰነች ሲሆን በዛች ዕለት ግን ሕይወት ሁለተኛ ዕድል ሰጥታት በድጋሚ ተርፋለች። 9ኛ ለሁለት የተሰነጠቀው ላምበርጊኒ። ፓታክ ራንጋ የተባለ ታይላንዳዊው ባለሀብት በዝናባማ ምሽት በከፍተኛ ፍጥነት ላምበርጊኒ መኪናውን እያበረረ ባለበት ሰዓት መኪናው ከመንገድ ወጥቶ ከአንድ ዛፍ ጋር ይጋጫል። ይህን ጊዜም በደረሰበት ኃይለኛ ግጭት መኪናው ለሁለት የተሰነጠቀ ሲሆን ግማሹ የመኪናው ክፍል ሌላ ቦታ፣ ግማሹ ደግሞ ሌላ ቦታ ይበታተናል። የሚገርመው ግን ይህ ሰው ከመኪናው ውስጥ በሰላም መውጣቱ ሲሆን መኪናው ፍርክስክስ ቢልም ይህ ዕድለኛ ባለሀብት ግን ምንም ሳይነካ በሰላም ተርፏል። 8ኛ የሕይወት ክሯ የተበጠሰባት። ይህ
ኤሪን ላንጎርዝ የተባለች ወጣት በዛምቢያ በሚገኝ የዛምቤዚ ወንዝ ድልድይ ላይ በገመድ ታስሮ የመዝለል አንድ ያልታሰበ ነገር የገጠማት ኤሪን በጊዜው ወደ 360 ጫማ ጥልቀት ባለው የዛምቤዚ ወንዝ ላይ በገመድ ታስራ ቁልቁል ወደ ወንዝ ልትምዘገዘግ ስትል ድንገት የደህንነት ገመዱ ተበጥሶ ወደዚህ አደገኛ ወንዝ ውስጥ ትገባለች። ኤሪን በከፍተኛ ፍጥነት ወደ ጥልቁ ወንዝ ውስጥ ከነታሰረው እግሮቿ ተወርውራ በመግባት በውሃ ውስጥ ሆና ሕይወቷን ለማዳን የተፍጨረጨረች ሲሆን አቅጣጫ ጠፍቶባትና ከገመዶቹ ጋር እየታገለች ከወንዙ አዞች ለማምለጥ የሞከረች ሲሆን በስተመጨረሻም ይህች እድለኛ የሆነች ነፍስ እንደምንም ብላ በሕይወት መትረፍ የቻለች ሲሆን ትከሻዋ ከመውለቁና ከመጋጋጥ አደጋ በስተቀር በሰላም መትረፍ ችላለች። ሰባተኛ በባህር ውስጥ ለ3 ቀናት የቆየው ምግብ አብሳይ ናይጄሪያዊው የመርከብ ላይ ሰራተኛ ሃሪሰን ኦኬን በሚሰራባት መርከብ በደረሰባት ድንገተኛ አደጋ ምክንያት በባህር ውስጥ የሰጠመች ሲሆን መርከቧ 100 ጫማ ጥልቀት ውስጥ ስትገባ ሃሪሰን በአንዲት ትንሽ ክፍል ውስጥ በታቆረች አየር ማስወጫ ውስጥ ተገትሮ ራሱን ለማዳን ይጣጣራል። በጊዜው አጥንትን በሚሰብር ቅዝቃዜና በሚያስፈራ ጨለማ ውስጥ ለ62 ሰዓታት ያህል ብቻውን ተስፋ ቆርጦ ሲጸልይ ቢቆይም በመጨረሻ ግን ፈጣሪ ጸሎቱን ሰምቶ የነፍስ አድን ጠላቂዎች ለሞቱ ሰዎች አስክሬን ፍለጋ ሲመጡ ሃሪሰን ከነስትንፋሱ ያገኙ ሲሆን በሰዓቱ ከመርከቧ የተረፈ በሕይወት ያለ ብቸኛው ሰው እሱ ነበር። ስድስተኛ ጠፋ የተባለው ሰው ለአውሮፓውያን አቆጣጠር በ2013 ሜን በተባለች የአሜሪካ ግዛት ውስጥ ኑሮውን ያደረገው የ73 ዓመቱ ሮበርት ማክዶን ድንገት ከቤቱ ይጠፋል። ይህም ሰው ታዲያ የአእምሮ መዘንጋት ችግር ያለበት በመሆኑ ቤተሰቦቹና ፖሊሶች ለ16 ሰዓታት ያህል ደከመኝ ሳይሉ ሲፈልጉት የዋሉ ሲሆን የአካባቢው ጋዜጠኞች ስለ ሁኔታው ለመዘገብ በቀጥታ ስርጭት ለሕዝቡ መረጃውን ያቀብሉ ጀመር። ይህን ጊዜ ታዲያ አንድ አስገራሚ ክስተት የተፈጠረ ሲሆን ጋዜጠኛው ሪፖርት በማቅረብ ላይ ሳሉ እንዴትና ለምን እንደሆነ ባልታወቀ መልኩ ሮበርት ራሱ ከካሜራው በስተጀርባ በዝግታ እየተራመደ ሲመጣ የታየ ሲሆን በዜናው ላይ ስሙና ፎቶ ተለጥፎ ለሕዝብ በሚተላለፍበት ወቅት ራሱ ባለቤቱ በዚያው ቦታ ተገኝቶ ለጋዜጠኞቹ ማንነቱን የገለጸ ሲሆን ይህ ጥምጥሞሽም ለሮበርት ትልቅ እድል ይዞለት የመጣ ሲሆን በጋዜጠኞቹ እይታ ውስጥ ባይገባ ኖሮ በዛው ጠፍቶ የመቅረቱ ጉዳይ እውን ይሆን ነበር። አምስተኛ ከከፍታ የወደቀው ዴቨን። በ2016 ዴቨን የተባለው ወጣት በዩታ ተራሮች ላይ የበረዶ ሸርታቴ እያደረገ ባለበት ወቅት አንዲት ትንሽዬ ኮረብታ መስላው የዘለላት ቦታ ዋጋ ያስከፈለችው ሲሆን ትንሽዬ መስላው የዘለለው ስፍራ ከ150 ጫማ የሚረዝምና ምናልባትም ሕይወቱንም ጭምር የሚነጥቅ የነበረ ሲሆን ሆኖም ግን በሰዓቱ ዴቨን በአየር ላይ ቁልቁል ለረጅም ሴኮንዶች ሲወርድ ከቆየ በኋላ ወፍራም በረዶ ላይ ያረፈ ሲሆን የሚገርመው ነገር ዴቨን ከዚያ አስፈሪ ከፍታ ላይ ቁልቁል ወድቆ ምንም አይነት ስብራት ወይንም ጭረት ሳይደርስበት በገዛ እግሩ ተነስቶ መራመድ ችሏል። ሶስተኛ እድለኛው ወታደር። በጦርነት ቀጠና ውስጥ የነበረ አንድ የአሜሪካ የባህር ኃይል ወታደር በጦርነት ላይ ሳለ አንዲት ጥይት በቀጥታ ግንባሩን ትመታዋለች። ታዲያ ማንኛውም ሰው ይህ ሁኔታ ቢገጥመው ወዲያውኑ እንደሚሞት ቢገመትም ወታደሩ የለበሰው የብረት ራስ ቅል መከላከያ ግን የጥይቱን አቅጣጫ በማስለወጥ ሕይወቱን የታደገለት ሲሆን ምንም አይነት ከባድ ጉዳት ሳይደርስበት ከመሬት ሊነሳ ችሏል። ሁለተኛ ሁዋን ካታሎን። ባላደረገው የነፍስ ግድያ ወንጀል የተከሰሰው ሁዋን ካታሎን ደግሞ ለ6 ወራት ያህል በሞት ፍርድ ጥላ ስር ታስሮ የነበረ ሲሆን ፖሊሶችም እሱ ግድያው በተፈጸመበት ቦታ እንደነበርና ወንጀሉ ላይ እንደነበረ ጽኑ ማስረጃ አለን ቢሉም ጠበቃው ግን ሌላ ታምራዊ የሆነ ማስረጃ ያገኛል። በዚያ ቀን ሁዋን የቤዝቦል ጨዋታ ለማየት ወደ ስታዲየም ሄዶ እንደነበርና ጭራሽ ወንጀሉ ላይ እንዳልነበር ያስረዳ ሲሆን በአጋጣሚ ሆኖ ደግሞ ከርብ ቲቪ የተባለ የቴሌቪዥን ፕሮግራም በዚያው ስታዲየም ውስጥ ይቀርጽ የነበረ ስለነበር ፊልሙ ሲታይ ሁዋን ከስታዲየሙ መቀመጫ አጠገብ ሆኖ በካሜራው ውስጥ የታየ ሲሆን ይህ ቪዲዮ ሁዋን በወቅቱ ወንጀሉ ከተፈጸመበት ቦታ ርቆ እንደነበር በማረጋገጡ ከእስር እንዲፈታና ከተፈረደበት የሞት ፍርድ ነፃ እንዲሆን አድርጎታል። አንደኛ ጣሪያው የተገነጠለው አውሮፕላን።
እንደ አውሮፓውያን አቆጣጠር በ1988 ነበር የአሎሃ ኤርላይንስ በረራ 243 በ24000 ጫማ ከፍታ ላይ ያለ የአውሮፕላኑ ጣሪያ በድንገት ተገንጥሎ የተወረወረው። ይህን ጊዜም ተሳፋሪዎች ከሰማይ ጋር ፊት ለፊት በመገናኘት ኃይለኛ ንፋስና የኦክስጅን እጥረት ውስጥ በመግባት ነፍስ ውጪ ነፍስ ግቢ ውስጥ ቢገቡም እነዚህ እድለኛ ሰዎች ግን ጸሎታቸው ከአብራሪዎቹ ብቃት ጋር ተዳምሮ አንዳች ነገር ሳይሆኑ የተረፉ ሲሆን ከአንዲት መጥፎ አጋጣሚ ካጋጠማት አስተናጋጅ በስተቀር 94ቱ ተሳፋሪዎች በሕይወት መትረፍ ችለዋል። ይህም በታሪክ የማይረሳ የበረራው ዓለም አስገራሚ ክስተት ሆኖ አልፏል።